ምንም አይነት ሰው የት እንዳያመልጣችሁ። የት ነው ያለው? አብሮሽ ያለው ሰው እዚህ የደረሽ ሰው ስለሽ የት ነው ያለው? አንተ እያንዳንዱ ነገር የምታውቅ ሰው ነህ አይደለ? ይሄንን ነገር ነው ወደዚህ ተቀበል። ምንድነው የማውቀው? ተቀበል ወደዚህ። ከመጀመሪያው ጀምሮ ኤልሳን ከማገቱ ጀምሮ ሄዶ እቤት አይነ ስውሩን ዳግምን እስከ ማስፈራራት ድረስ እነዚህን የመሰሉ ወንጀሎችን እየመራህ የነበረው አንተ ነህ። ለያሬድ ሳይቀር ይሄንን ነገር ያዘዝከው አንተ ነህ አይደለ? አሁን የጠራከውን ሰዎች ምንም የትም አላውቋቸውም። እኔ ምንድነው የምታወራው? የምን ኤልሳ ነው የምን ያሬድ ነው? ማን ናቸው እነሱ? ወይስ ሰው ታያስተ ነው? እኔ ያስኪ ልጅቷን ያታገትከኝ አንተ አይደል? ማናት ልጅቷ? ጠቃሚ ኮሚሽን እናገኛለን እስካሁን በደለላ ከተራራጥኩበት ነገር ይሄ ይሻላል ህይወትን ትቀይራለህ እያልክ ማላውቀው ነገር ውስጥ አስገብተህ በቃ ገደሉን ደልዳላት መስል አውርታ አይደል? ኦን ብለህ ነው እንደዚህ ያደረከው? ለባለፈው ኮሚሽን ብለህ ነው እንደዚህ ወለኔ ያከተልከው? እኔ ከዚህ በኋላ ካንተ ጋር አልዳረቅም። ኤልሳን ያደረጋችኋትን እያንዳንዷን ነገር ያንተ ተለይ ይሆናል። ልንገርህ አይደለ? አንድ ስልክ ነው። እኔ ከዚህ በኋላ ካንተ ጋር አልቀመጥም። አሁኑኑ ደውዬ ኤልሳን ያደረጋችሁትን እያንዳንዱን ነገር ያንተ እህት ላይ እንዲያደርጉት አሁኑኑ ትእዛዝ ሰጣለሁ። ሰው ይመጣ። ቅረብ ወደዚህ። ማነሽ አንቺ? የት ነው ያለው? ስለሽ የት ነው ያለው? ማነሽ አንቺ? ምንም አይነት ሰው የት እንዳያመልጣችሁ። ኤልሳን ለማስለቀቅ እንዲሁም ደግሞ የአውሬው ቀላቢ ቁምላቸውን ለመያዝ ባደረግነው ጥረት ከተጋረጠብን ድንገተኛ አደጋ በተአምር ተርፈናል። ሰላም፣ ጤና፣ ፍቅር ለእናንተ ይሁን ውድ የሀገሬ ልጆች፣ ከሀገር ውስጥም ከሀገር ውጭ ሆናችሁ ይህንን ሻ የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካሾ ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ አብረን እያመጣን የምንፈታበት የምንመለከትበት ውድ የሆነው ሰዓታችን ላይ ደርሰናል። እንደተመለከታችሁት አንድ ኬስ ከጀመረን ሰንበትበት ብለናል። የአውሬውን ቀላቢ ቁምላቸውን የመያዝ ከዛ በኋላ ወይም ደግሞ ከዛ በፊት የነበሩትን ነገሮች እያንዳንዱን የመጣንበትን ሂደት የሄድንበትን ርቀት እያንዳንዱ ነገሮች የተከታተላችሁት ነበረ። ቁምላቸው ማን ነው የሚለውን እንግዲህ እንደምታውቁት የአውሬው ዋና ቀላቢ፣ ይህ አውሬ ደግሞ እንደምናያቸው ተራ አውሬዎች ያልሆነ 666ቶች ኢሉሚናቲዎች ሳይቀር እንግዲህ ከሱ የሚቀደውም ደም ከሱ የሚቀደውም ፈሳሽ ወስደው ለማይክሮቺፕስ የሚጠቀሙበት አሰፍስፈው እየጠበቁ አውሮፓውያን ሳይቀር ውጭ ያሉ ሰዎቻቸው አሰፍስፈው እየጠበቁት ያሉት ሳይቀር እንግዲህ የሱን ውጤት እንደሆነ ታውቃላችሁ፣ ተመልክታችኋል። ከዚህ በፊትም በያዝናቸው ሰዎች ከራሳቸው አንደበት በቀጥታ የሰማነው ነበረ። ከዛ በኋላ እንግዲህ የኔንም አደጋ ጨምሮ የተረፍኩበትን ሁኔታ እያንዳንዱን ከመጀመሪያው እስከ መጨረሻው ተመልክታችኋል። አሁን እየተፈጠረ ያለውን ነገር ደግሞ እንግዲህ በቀጥታ ያገኘነው የቁምላቸውን ልጅ ነበረ። ህሊና የምትባለው የቁምላቸው ልጅ እሷን ስናወራት የነበረውን ነገር ቤት ውስጥ የሚሯሯጥ አውሬ ሁላ አለ። ምን እንደሆነ የማይታወቅ መንፈስ ነው። ሊይዞ አልችልም፣ ቤት ውስጥ ይጨንቀኛል። አባቴ እንግዲህ ይህንን የዛር መንፈስ የምትቀበየው አንቺ ነሽ። ገንዘብ ብቻ አይደለም የመወርሰሽ፣ ሀብት ብቻ አይደለም የምሰጥሽ፣ ይህንንም ሳይቀር ለአንቺ ነው በቀጥታ መወርሰሽ ብሎ ሲያስጨንቀኝ ነበረ። እኔ መኖር፣ ትዳር፣ ህይወት የሚባል ነገር እፈልጋለሁኝ፣ ግን በዚህ ሁኔታ ውስጥ አልቻልኩም። እኔም እንዲቆምልኝ እፈልጋለሁ። እንደምታስቡ ቁምላቸው ቀላል ሰው አይደለም፣ በቀላሉ አሳልፌ አልሰጥም ብላ ነበረ። በኋላ የራሳችንን መንገድ ተጠቅመን እሷ እንግዲህ እንድትነግረን አደረግን። ይሄ ስርዓት ይከናወንበታል፣ ይሄ ነገር እያንዳንዱ ነገር ይደረጋል። የሚደረገውን ስርዓት ለአውሬው የሚገበረውን በሙሉ የሚመራው ቁምላቸው ቦታ አለ፣ ልዩ ቦታ አለ። እዛ ልወስድህ እችላለሁ። እነሱ ሰዎች ስለ ቁምላቸው በደንብ ያውቃሉ፣ የት እንዳለ ያውቃሉ ብላን ነበረ። እንግዲህ በቀጥታ የወሰደችንን ቤት ተመልክታችኋል። እንዳለችውም የሰማነው ስንደርስ እንግዲህ ዳግምንና ኤልሳ የምትባል ሴት እህቱን ነበር ያገኘ ነው። እነሱን ስንሰማ ደግሞ በጣም የሚያስደነግጥ ለመስማት የሚከብድ አስደንጋጭ የሆነ ነገር ሰማን። በዚህ ምክንያት ለአውሬው አልገብርም ስላለ አይነ ስውር የሆነ ሰው አገኘን። ከዛ በኋላስ እንግዲህ እኛ እዛ ቤት እንድንቆይ ያልፈለጉም ነበረ። እኛ መቆየታችንን የማይፈልጉት ደግሞ እነዚህ ሰዎች ቀላል አይደሉም። እናንተ በተጠጋችሁን ቁጥር እናንተ የት እንዳላችሁ ያውቃሉ። ስለዚህ ህይወታችንን አደጋ ላይ እየጣልን ነው። በፍጹም ከዚህ በላይ የምንነግራችሁ ምንም ነገር የለም ብሎ እኛን አስወጥተውን ነበረ። እንግዲህ አክስታቸውን ወይም ደግሞ የሁለቱ የኤልሳና የዳግምን አክስት ነበር በቀጥታ ያገኘነው። አክስታቸውን ስናገኘው ደግሞ የሰማነው ነገር በጣም አስደናቂ ወይም ደግሞ አስደንጋጭ ነበረ። የነሱ የዳግምና የኤልሳ እናት እንግዲህ ለአውሬው የተገበረች ሴት እንደነበረች፣ እሱን ዘላለሟን እድሜ ልኳን እንድታገለግል እንደነበረ
በድንገት እንደሞተች ነበር ኤልሳ የነገረችን። አክስትየዋ ደግሞ ስነግረን ሌላ ነገር፣ ሐኪም ቤት ወስደናት ነበረ። ምንም አይነት በሽታ ልናገኝባት አልቻልንም። የሆነ ቦታ ሌላ በሽታ ይባላል፣ የሆነ ቦታ ስኔ ሌላ በሽታ ይባላል። ጸበልም ልሄድ ሞክሬ ነበረ። ገንዘቤን እስከምጨርስ ድረስ አስታመሚያታለሁኝ። ከዛ በኋላ ሪፈር ትደረግና እንግዲህ ትድናለች ተባለ። በሄደች በሁለተኛው ቀን እንግዲህ ሞተች። ከዚህ በላይ ምንም ላደርኩ አልችልም። በኋላ ግን ስሰማ እህቴ እንዳልሆነች ለአውሬው የተገበረች ሴት እንደሆነች አወቅኩ ነበር ያለችን። ይሄ በጣም የከፋ የሚያስደነግጥ ነገር ነበረ። ይሄንን ሁሉ ግን ሲያደርጉ ኤልሳን አግተዋት ነበረ የቁምላቸው ሰዎች። ይሄንን ደግሞ መሆኑን ደግሞ እኛ አውቀን ነበረ። እኛ በጊዜው በሁኔታው ጥበቃ ብናደርግላቸው ኖሮ እነሱ ተስማምተው ያለውን ነገር ነግረውን ቢሆን ኖሮ እዚህ ደረጃም ልንደርስ አንችልም ነበረ። አሁንም ቢሆን ግን እየተረዳን ያለ ነው ተመልካቾች፣ እነዚህ ሰዎች እኛ እየደረስንባቸው እንደሆነ እያወቁ ነው ሙሉ ለሙሉ። ስለዚህ እርምጃቸውን፣ አካሄዳቸውን በሙሉ ከኛ ለማራቅ ያላቸውን እድል በሙሉ እኔ ላይ እንደደረሰብኝ ጥቃት ማለት ነው ምንም ነገር እኔ መድኃኒቱን እንዳላገኝ ምን ያክል ርቀት ሲሄዱ እንደነበረ ተመልክታችኋል ከመጀመሪያው ጀምሮ። አሁንም እያደረጉ ያሉት የመጨረሻ አማራጭ የሚባለውን ነገር እነዚህ ሰዎች መጠቀማቸው አይቀርም። ደግሞ ይህንንም ደግሞ እያየነው ነው። ሰዎቻቸው ሳይቀር ይሄ ነገር ተጎጂዎች የተባሉ ሰዎች ሳይቀር እንግዲህ የተጎዱትን ነገር እንኳን ለመናገር እስከማይችሉ ድረስ ነው እያስፈራሯቸው ያላቸው። በቀጥታ የስልክ ጥሪ ነበር ያገኘነው። ምን ነበር የስልክ ጥሪው? ከዚህ በኋላ አንድ ነገር ማንም መጥቶ መረጃ ትንፍሽ እላለሁ ብትል እህትን ከዚህ በኋላ በህይወት አታገኛትም ነበር ያለው። ይህንን ደግሞ ያለው ደላላ ነው ተብሎ በባለፈው ክፍል ተመልክታቸዋል። ያሬድ የተባለው ግለሰብ ነው በቀጥታ ለዚህ ለዓይነ ስውሩ ወይም ደግሞ ለዳግም ነበረ። እሱን ከያዝነው በኋላ ተመልካቾች ያሬድ የሚባለውን ይህንን ነገር ያስፈራራውን ሰው ከያዝነው በኋላ እንግዲህ የራሳችንን መንገድ ነበር የጠቀምነው። ምክንያቱም አያይም ነበር ይሄ ልጅ። ምክንያቱም እንዳያችሁት እሱ ነው ሊለን አይችልም። ከዛ በኋላ ግን ያደረግነው ያው ለስራ ነው ብሎ እንዲደወልለት አደረገን። እንደዛ ከተደረገ በኋላ በቀጥታ ከያዝነው በኋላ ያለንን እያንዳንዱ ነገር ተመልክታችኋል። እሱ አያየኝም፣ ቀዩ ልሁን ጥቁር፣ እንግዲህ አጭር ልሁን ረጅም አያየኝም። እንዴት ነው ከማያይ ሰው እኔ ነኝ ያሬድ ነው ልትለኝ የምችለው ነው ያሉት። ተመልከቱ እስኪ ይሄንን ያክል እንግዲህ ምን አይነት ርቀት እንደሚዱ ህሊናቸው እንዴት ለወንጀል እንደሚታዘዝላቸው ይህን ነገር መመልከት ይቻላል፣ ምን አይነት ሰዎች እንደሆኑ። ከዛ በኋላ እኛ የራሳችንን መንገድ ተጠቀምን። የነገረን ዳግምም ምልክት ያለበት ፊቱ ላይ ምልክት አለበት። ከዛ በኋላ ደግሞ ጠባሳ አይኑ ላይ ጎድጓዳ ነገር አለችበት። ይህንን ሁሉ ነገር አይቻለሁ፣ ጺሙን አይቻለሁ። ይህንን ሁሉ ግን ያገኘሁት ስታገለው ነበረ። እኔን ሊያስፈራራኝ እየታገለኝ በሚሆንበት ጊዜ ፊቱን እንግዲህ ራሴን ለማስለቀቅ በምጥርበት ጊዜ ይሄ ነገር ምልክቶች እንዳሉበት ትዝ ይለኛል ብሏል። እንግዲህ በነገረን መሰረት አንድ የማያይ ሰው እንግዲህ የማያውቀውን ምልክት አይቶ የማያውቀውን ከነገረን በዳሰሳ ያገኘነው ምልክት ትክክል ሆኖ አግኝተነዋል። እነዚህ ሁሉ ምስክሮች አደረገን። መጨረሻ ላይ ምንድን ነው የተፈጠረው? እኔ እንግዲህ ደላላ ነኝ እንደምታወቀው፣ ቤት ሲባል እኔ ነኝ፣ መኪና ሲባል እኔ ነኝ፣ ምንም ሲባል እኔ ነኝ። ስለዚህ ሰዎች ስለሚቀኑብኝ ነው ይህንን ሁሉ የሚያደርጉት እንጂ ምንም አላቅም ነበር ያለን። መጨረሻ ላይ ግን ለማወጣጣት ስንሞክር ምን ተፈጠረ? አንድ ኃይሉ የሚባል ሰው አለ፣ ቤት ያከራየሁት እኔ ነኝ፣ ሁሉንም ነገር ፈልጌ እዛ ሰፈር ያስገባሁትኝ እሱ ነው ይህን ነገር እንዳደርግ ያደረገኝ አለ። ማን ነው ኃይሉ የሚለውን እንግዲህ ስናጣራ በቀጥታ ቦታው ድረስ እንዲደውልለት ነበር ያደረግነው። ይሄ ልጅ ያሬድ እንዲደውልለት እንገናኝ እንዲለው ነበር የፈለግነው፣ አደረግን። ከዛ ግን ሰፈር ውስጥ ስንደርስ የጠበቀን ነገር በጣም አስደንጋጭ ነበር። በቀጥታ ተዘጋጅቶ እንደጠበቀን ያስታውቅ ነበረ። እኛ ስንደርስ ቦታው ላይ ሽጉጥ ነበር የደቀነው። ማላይ ነው የደቀነው? እኔ ላይ ነበረ በቀጥታ ያነጣጠረው። እንግዲህ እንዳያችሁት ከካሜራም ጀርባ ሰዎች የኛ ኃይሎች እንዳሉ ነግረናቸዋል። በእነሱ ርብርብ ይሄ ነገር ሊተርፍ ወይም ደግሞ ሊከሽፍ ይችላል። ሰላም ልንሆን ይችለናል። ምክንያቱም በደንብ ኃይል አጠራቅመን ነበር እየሄድ ነው እና ይሄ ነገር ተፈጥሯል። የእናንተም ጸሎት ስለማይለየን አሁንም ከዚህ በኋላ እስከ መጨረሻው ጸሎታችሁ፣ ፍቅራችሁ ሁሉ አብሮን ይሁን። ተመልካቾች 300 ሺህ ልንገባ ነው። የእናንተ እንግዲህ ሰብስክራይብ፣ ሼር ማድረግ ለእኛ ይጠቅመናል። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሰብስክራይብ ያላደረጋችሁ ቤተሰቦች የደውል ምልክቷን በመጫን ቤተሰቦቻችን ይሁኑ፣ ለሌሎች አጋሩልን። እንግዲህ እስከ መጨረሻው ድረስ አብረን እንቆይ። ብሩክ ነኝ። መልካም ቆይታ። እሺ እንግዲህ ተመልካቾች መግቢያችንን ተመልክታችኋልና ትላንትና ደግሞ የተፈጠረን ነገር ተመልክታችኋል። ብዙ ቤተሰቦች፣ ብዙ ወዳጆች ምንድነው የተፈጠረው እያላችሁ ኢንቦክስ እያደረገችሁልን ነበር። እንግዲህ ይሄው ዛሬ ለእርሱ መልስ ሰጥተናል። የተፈጠረውን እያንዳንዱን ነገር ነግረናችኋል። እነዚህ ሰዎች እንግዲህ እያያችሁት እንዳላችሁት እያየናቸው እየበዙ ነው ያሉት። ምን ያክል ቅርንጫፋቸው ስር የሰደደ ጉዳይ እንደሆነ፣ ምን ያክል ጊዜ እንደቆየን ይህንን ጉዳይ ከጀመረን ራሱ ተመልክታችኋል። አሁንም ቢሆን ግን እኛ እነዚህ ሰዎች ሙሉ ለሙሉ እስካልጠሩ ድረስ ሀገራችን መቼም ቢሆን ሰላም አይኖራትም። ወደፊት የሚባል ነገር እየሰማችሁት እያላችሁት ነገር ነው።
ይሄ ነገር እያለ ወደፊታችን በጣም ከባድ ሊያደርጉብን የተነሱ ሰዎች ናቸው። እሺ እንግዲህ አንተ እያንዳንዱ ነገር የምታውቅ ሰው ነህ አይደለ? ይሄንን ነገር ነው ወደዚህ ጠጋ ብለህ ምንድነው የማውቀው? ጠጋ ብለህ ወደዚህ ይኸውልህ ትላንትና አንተ ጋር እንደደረሰን ያደረግከው ነገር በቀጥታ ሽጉጥ መደቆን ነበረ። ደግሞ ታውቃለህ ማለት ሽጉጥ መደቀን እንዳለብህ በደንብ ታውቃለህ። ይሄንን ጉዳይ ይሄንን ነገር እየመራ እያለ ያለው እንግዲህ እኔ ነኝ። በቀጥታ አንተ ሽጉጥ የደቀንከው እኛ ላይ ነው አይደለ? ስለዚህ ማን እንደሆነን ማን እየተከታተላችሁ እንዳለ በደንብ ታውቃለህ። እኛንም በደንብ ታውቃለህ። እኔ ከታላላቅ ሰዎች ጋር የምሰራው የኮሚኒኬሽን ስራ ስለሆነ ስለምሰራው እኔ ፍቃድ ያለው ሽጉጥ ነው ይዤም ሄደው። ስለዚህ እኔ ፍቃዱ ራሱን ላሳይ ይችላሉ። ስለዚህ እኔ ለደህንነት ይባል ነው ይዤም ሄደው የምንቀሳቀሰው ማለት ነው። ይኸውልህ እኔ አንተ ፍቃድ ጉዳይ አይደለም። ፍቃድህን አሳየኝ አላልኩም፣ አልጠየቅኩም። የጠየቅኩም ጥያቄ ብቻ መልስልኝ። እኔ ብዙ የሚያጠቁኝ ሰው አለ። ስለዚህ ራሴን ለማደን ብዬ ሽጉጥ ይዤ እንቀሳቀሳለሁ። ሽጉጤ ደግሞ ፍቃድ ያለው ሽጉጥ ነው። ይኸውልህ እኔ አሁን እየጠየቅኩህ ያለሁት እየመራቸው ያለ አንተ ድረስ የመጣነውን ቲም ማን እየመራው እንዳለ ታውቃለህ። እኔ ነበርኩ እየመራው የነበረው። በቀጥታ ደግሞ ሽጉጡን የደቀንከው እኔ ላይ ነው፣ ሌላ ሰው ላይ አይደለም። ወይ ጋርዶቹ ላይ ወይ ህግ አካላቶቹ ላይ አይደለም ሽጉጡን የደቀንከው። በቀጥታ ያነጣጠርከው እኔ ላይ ነበር። እኔ ላይ ከተደቀነ ምንም እንደማያደርጉ ታውቀዋለህ አይደለ? ስለዚህ ማን እየተከታተለ እንደሆነ በደንብ ታውቃለህ። ይሄን አትክደኝም ማለት በምን አውቃለሁ? በምን አውቃለሁ? በምን ላውቅ እችላለሁ? እኔ እኮ ለራሴ ብዬ ነው፣ ለደህንነቴ ስባል ነው እኔ በስታችሁ ስትመጡ አንተ ላይ አይደንቀምቱ እንጂ እኔ ምንም አውቀው ነገር የለም። ይኸውልህ ማን አንተ ሲጀምር ምንድን ነው ለደህንነት የሚያሰጋ? አንተ ባለስልጣን ነህ፣ ባለሀብት ነህ። ማን ስለሆንክ ነው ለደህንነት ያሰጋኛል ሽጉጥ ፍቃድ ያለው መሳሪያ ይዤ እሄዳለሁ የምትለኝ? አንተ ማን ነህ? እኔ ከብዙ ሰዎች ጋር ነው የምሰራው፣ ከታላላቅ ሰዎች ጋር ነው የምሰራው። ስለዚህ መኪና ደላላ ነው የሚሰራው፣ ትልልቅ ስራ ነው ስለምሰራው። እኔ ለደህንነቴ ስባል ብዙ ሰዎች እኔን ለማጥቃት ስለሚፈልጉ እኔ ለነሱ ለራሴ ለማደን ብዬ ነው ሽጉጥ ይዤ የምንቀሳቀሰው። እናንተን ልታጠቁኝ ስለመሰላችሁኝ ነው እንትን ሽጉጤን አውጥቼ አንተ ላይ የደቀንኩት እንጂ ምን እንደሆናችሁ ምን እየሰራችሁ ያላችሁ ምንም የማውቀው ነገር የለም። ይኸውልህ በደንብ እኮ አውቃለሁ እኮ ቁምላቸውን ጨምሮ ምን አይነት ትልልቅ ወንጀለኞች ጋር እንደምትሰራ እኮ በደንብ አውቃለሁ። ማን ነው ቁምላችሁ? ምንድን ነው የምታወራ? ቆይ እኔ ምን እንደምታወራ አልገባኝም ጭራሽም። ምን እያልከኝ? ራስን ማዳን አልችልም? መጠበቅ አልችልም ራሴን? ይኸውልህ አንተ ራስህን ጠበቅክም አልጠበቅክም ያ የኔ ጉዳይ አይደለም። አንተ ከማን ጋር እንደምትሰራ እኔ በደንብ አውቃለሁኝ። ከምን አይነት ወንጀለኞች ጋር ምን አይነት ሰዎች እኮ እንዳላችሁ እያንዳንዱ ነገር እኮ አጣርተን ነው እናንተ ጋር ይደረስ ነው። ዝም ብለን እናንተ ጋር አልደረስንም። ይኸውልህ አዳምጠኝ፣ መጀመሪያ አዳምጠኝ። ከመጀመሪያው ጀምሮ ኤልሳን ከማገቱ ጀምሮ ሄዶ እቤት አይነ ስውሩን ዳግምን እስከ ማስፈራራት ድረስ እነዚህን የመሰሉ ወንጀሎችን እየመራህ የነበረው አንተ ነህ። ለያሬድ ሳይቀር ይህን ነገር ያዘዝከው አንተ ነህ አይደለ? አሁን የጠራከውን ሰዎች ምንም የትም አላውቋቸውም። እኔ ምንድን ነው የምታወራው? የምን ኤልሳ ነው የምን ያሬድ ነው? ማን ናቸው እነሱ? ወይስ ሰው ታስተ ነው? እኔ ያስኪ እኔ ምንም ማቁ ነገር የለም። ያሬድም ኤልሳም ያልከው ምንም ማቁ ነገር የለም። ስለዚህ እኔ ለደህንነቴና ራሴን ለመጠበቅ ብዬ ነው እንጂ አንተ ላይ ሽጉጥ የደቀንኩት አንተም እንደምትለው ሌላ ነገር ፈልጌ አይደለም። ስለዚህ እኔ አሁን አልከኝ ሰዎች ምንም አላውቀው ልንገርህ ማለት ነው። ይኸውልህ እንደምታውቅ እኔ በደንብ አውቃለሁኝ። ልንገርህ አይደለ? እንደዚህ ስላል ስነ ስርዓትን ይዘህ ተቀመጥ እኮ። በስነ ስርዓት አዋሪ፣ በስነ ስርዓት ተቀመጥ። ያዋራው እኮ ለምጠይቅህ ጥያቄ ብቻ መልስልኝ። መለስኩልህ እኮ። በስነ ስርዓት መልስልኝ እያልኩ ነው። መለስኩልህ። ከዚህ በኋላ ምን ልመልስልህ? ይኸውልህ ልንገርህ አይደለ? አንተ ገና ብዙ የምታወጣቸው ነገሮች አሉ። ገና የደበካቸው ብዙ ያልተናገርካቸው ነገሮች አሉ። ይሄንን ደግሞ በደንብ ታውቃለህ አይደለ? ከማን ጋር እንደምትሰራ ማን እንደሚያዘ አለቃዎች እነማን እንደሆኑ በደንብ እናውቃለን። ከማን ጋር ነው የምሰራው? ካወቅ ለምን አትነግረኝም ታዲያ? በቃ ሰው ለደህንነቱ ሲባል ማንቀሳቀስ አይችልም? ሽጉጥ ይዞ መሄድ አይችልም? እስካሁን ራሱ ያወራው እኮ የህግ አካል ነው ብዬ ነው እንጂማ እኔ አንተ ያልካቸው ሁሉ ምንም የማውቀው ነገር የለም።
መቼም አንድ ተራ ሰው ዝም ብሎ ለደህንነቴ ነው እያለ ሽጉጥ ይዞ አናገኘውም አይደል? ፍቃድ ያለው ሽጉጥ ነው ላሳይ። ሽጉጥ ማግኘታችን ብቻ አይደለም ፖይንታችን። እኛ እያለን ያለ ነው የተጠቀምክበት መንገድ ሳይቀር ያወጣህበት የደቀንክበት መንገድ ሳይቀር ማን ነበር መጀመሪያ እየጠበክ የነበረው? ከማን ጋር ነበር የተቀጣጠርከው እዛ ቦታ ላይ? ከማን ጋር አልተቀጣጠርኩም። እንዴት ነበር እዛ ቦታ ላይ የመጣ ነው? መጀመሪያኛ ያሬድ ደውሎልህ ነው አይደለ? አዎ ያሬድ ከያሬድ ጋር ስራ ለመስራት ነው። ያሬድ ደግሞ እንደምታየው ጥሩ ልጅ አይደለም። በቃ ወንጀል ይሰራል። የማይሳተፍበት ቦታ የለም። በቃ ወንጀል ላይ ምናምን ላይ በጣም አውሪ ልጅ ነው። አሁን እንደምታየው ማንም ያውቃል። የሰፈር ሰው ልጅ ብትጠይቀው ራሱ ስለሱ ይነግረዋል። ስለዚህ እኔ ምንም የማውቀው ነገር የለም። እሱ ነው በቃ እንደዚህ አይነት ነገር ላይ የምሳተፈው ያሬድ ነው። እኔ መሰሪም ሆነ ጥሩም ልጅ ሆነ ጉዳይ አይደለም። አንተም ሆንክ ያሬድም ሆነ እንደገና ደግሞ አንተም ጭምር ወንጀለኞች ናችሁ እዚህ ጉዳይ ላይ። ሁለታችሁም በወንጀል ነው የተገኛችሁት እዚህ ቦታ ላይ። ሌላው ቀርቶ ዝም በል። ሌላው ቀርቶ ኤልሳ የምትባል ሴት አግታችሁ ነው እዛ ቦታ የተቀመጣችሁት። ልንገርህ እኔም ደላላ ነኝ፣ ግን እንደሱ እኔ ተናናሽ ስራ አልሰራም። ትልልቅ መኪና ቤት ነው የሚያሻሽጠው። ልክ እሱ እንዳለው እንትን ረከስ ያለ ነገር እንትን አላደርግም እኔ። ስለዚህ እሱ ኦን ብሎ ነው እኔን እንትን ለማድረግ እንደዚህ ያለው እንጂ እሱ ነው በቃ ብዙ ነገር ፋውል የሚሰራው ወንጀል ምናምን በቃ የማያጠፋበት ቦታ የለም። ስለዚህ ከኔ ይልቅና የሰፈር ልጆች ራሱ ቢጠይቀው ሰውን ራሱ ቢጠይቀው ስለ እሱ ይነግረዋል፣ በደንብ አድርጎ ይነግረዋል። ስለዚህ እኔ ምንም የማውቀው ነገር ስለሌለ አውቆ ነው እንደዚህ ያደረገው። እኔ እኮ እዚህ ስትመጡ ሁላችሁም እንደ ሰበብ የምትጠቀሙት ነገር ደላላ ላይ ነው። ያም ይመጣል ደላላ ነኝ እኔ፣ ቤት ነው የምደልለው እኔ፣ መኪና ነው የምደልለው ነው። ይሄ ሰበባችሁ ነው አይደለ? አንተ ምንም ደለልክ ምንም ጉዳይ አይደለም። እዚህ ጋር ግን እየሰራኸው ያለው ነገር ወንጀል ነው እያደረክ ያለው። ይሄንን ወንጀል ደግሞ ከመጀመሪያው ጀምሮ እስከ መጨረሻው ድረስ ደግሞ የሰራኸውን ነገር ደግሞ ከያሬድ ሰምተናል። ስለ አንተ ምንነት ምን እንደምትሰራ ሳይቀር ያሬድ እያንዳንዱን ነገር ነግሮናል። የምትደብቀው ነገር አይደለም። ለዚህ ደግሞ በቂ ማስረጃዎች አሉ። እኔ ምንም የደበቅኩት ነገር የለም። ሆን ብሎ ነው ወደ እኔ ያካተተው እንጂ እኔ እኔ ደላላ ነኝ፣ ተፍ ብዬ የምኖሩ ሰው ነኝ። እኔ ልክ እንደሱ ተልካሻ ስራ የምሰራ ሰው አይደለሁም። ትልልቅ ባለ ሀብቶች ጋር ነው የምውለው። ትልልቅ ስራ ነው የምሰራው። መኪና እቤት ብዙ ድርጅት ጋር ነው የምሰራው። ትልልቅ የሚባሉ ታዋቂ ሰው ጋር ነው የምውለው። እንደሱ ተልካሻ አይነት ነገር እሱ እንዳለው ወደ እኔ ለማዞር ነው፣ ወደ እኔ ለመካተት ነው እንጂ እንደዚህ ያደረገው እኔ እንደ አንተ እንደምትለው ተልካሻ ነገር ሰርቼ ማላቅ ወደ ሚስት በደዊትም እሰራለሁ ብዬ አላሰብም። እሱ ነው በቃ እንደዚህ አይነት ነገር ስራ ላይ የሚሰራው። ለብር ብሎ ደግሞ የማይሰራው ስራ የለም። ስለዚህ እሱም ብጠይቀው እሱ ነው ወደ እኔ ለመካተት እንትን ያለው እንጂ እኔ ምንም የማውቀው ነገር የለው። የምታውቀው ነገር እንዳለማ በደንብ እኮ ስለማውቅ ነው እዚህ ጋር ያመጣሁህ እኮ። ማውቀው ነገር የለም ስላልከኝ ብቻ ተወሃለሁ ማለት አይደለም። ልንገርህ አይደለ ከያሬድ ጋር ስናወራ እዛ አካባቢ በያሬድ ምክንያት እንደገባ ቤት እሱ ፈልጎ እንዳገናኘ የቤት እቃዎች ሳይቀር እሱ እንደገዛለ ከመጀመሪያው ጀምሮ እስከ መጨረሻው ድረስ በምን ምክንያት እንደተዋወቃችሁ እኮ ነግሮናል እኮ። አንተ እዚህ ጋር ደላላለኝ እኔ እሱን ነው የምሰራው። ይሄ ይኸውልህ እዚህ ጋር እኔ ጋር መተህ የምትፈጥረው ታሪክ እኔ ጋር ዋጋ የለውም። አንተ ላይ ያገኘሁት ማስረጃ ብቻ ለእኔ በቂ ነው። እነዚህን ሰዎች የት እንዳሉ እንድትነግረኝ ብቻ ነው የምፈልገው። ትሰማኛለህ አይደለ? አሁን ምንም አይነት ጊዜ የለኝም። እኔ ከአንተ ጋር በመጃጃል እንደዚህ ነህ በማለት ጊዜን ማጥፋት አልፈልግም። ትሰማኛለህ አይደለ? አሁን አለቆችህን ከማን ጋር እንደምትሰራ ኤልሳን የት እንዳገታችኋት ሳይቀር እንድትናዘዝልኝ ይፈልጋለሁ። ከያሬድ ጋር የምንተዋወቀው በስራ ጉዳይ ነው። እሱም ደላላ ነው፣ እኔም ደላላ ነኝ። አብረን ስንሰራ ቆይተን እና ኮሚሽን ላይ ነው የተጣላ ነው። በዚህ ምክንያት አጠቃሉ ምናምን እያለኝ ነበረ። ስለዚህ ሆን ብሎ ነው ብሩን ስላልሰጠሁት ከፍተኛ ብር ወስዳለሁ ብሎ እምቢ ስላልኩት ስለከለከልኩት ነው አጠቃለሁ ውሰድ ምናምን እያለን ዝቶብኝ ነበረ። ስለዚህ ለዛ ብሎ ነው እኔን ይሄ ወንጀል ውስጥ መክተት የፈለገው እንጂ እኔ ምንም የማውቀው ነገር የለም። ልንገር፣ እውነቱን ነው የምነግርህ። ስለዚህ ወንጀለኛ ሁሉም ለብር ብሎ የማይሰራ ስራ የሌለው ያሬድ ነው ልንገርህ እንጂ እኔ ምንም የማውቀው ስራ የለም። ምንም የማውቀው ነገር የለም። ወንጀለኛ እሱ ነው። ሁሉም ነገር ደግሞ የምሰራው
እሱ ስለሆነ ኦን ብሎ ነው ወደ እኔም ያካተተው። እውነት? አዎ እውነቴን ነው ነገርኩህ። ኧረ በኮሚሽን ስለተጣላችሁ አንተና እሱ ዝቶብኝ ነበረ ያን ቀን ግን እራሱ መቼ ነበረ? እስኪ አሁን ቅርብ ጊዜ ነው እኮ። ቅርብ ጊዜ ማለት መቼ ነው? ቅርብ ጊዜ ቀን የለውም። ከሳምንት በፊት ነው። እንግዲህ ተመልካቾች እሱ እያለ ያለው ከሳምንት በፊት እንደተጣሉ ከዛ ዝቶበት እንደተለያዩ ነው እያለኝ ያለው ማለት ነው። እኔ ደግሞ ባገኘሁት መረጃ መሰረት ኤልሳ የታገተችው ከ3 ቀን በፊት ነው። ለኤልሳ እንድትታገት ደግሞ ትዕዛዙን በቀጥታ የሰጣት ይሄ ሰውዬ ነው። ኃይሉ የሚባለው ወንጀለኛ ነው። ኃይሉ በቀጥታ ኤልሳ የምትባል ሴት አንጠልጥሎ ሊወስድ አይችልም። ሊወስድ የቻለው ደግሞ እነ ቁምላቸውን ጨምሮ እነዛ ሰዎች ስለሚያዙት ነው። ይሄንን ደግሞ ከዳግም ከራሱ አንደበት ሰምታችኋል። እየመጡ እንዳስፈራሩት ሳይቀር እዛ ይሄ ሁሉ ደግሞ የሆነው እኛ እዛ ቤት በመሄዳችን ነው። እንግዲህ እኔ እያልከኝ ያለው እንግዲህ ከሳምንት በፊት እንደዚህ ትዝቶብኝ ተለያይተናል በኮሚሽን ስራ ነው እያልከኝ ያለው። ያገኘሁት ማስረጃ ደግሞ ከ3 ቀን በፊት ይሄንን ስራ እንደሰራችሁ ነው። ከ3 ቀን ከ4 ቀን በፊት ይሄ ደግሞ ከዛ በኋላ ራሱ እንዴት እናደርገው ስትሉ እንደነበረ ይሄን ሁሉ ነገር እየሰማሁ አንተ እዚህ ጋር ደግሞ መተህ ትክደኛለህ። ለዚህ ደግሞ በቂ ማስረጃ አለኝ እኮ ንገረኛ። እኔ አልካድኩም፣ ሁለቱን እየነገርኩት እሱ ነኝ። ለብር ብሎ ነው እንዲህ ያደርጋለሁ። ለብር ብሎ ነው እኔ ወደ ወንጀል የከተተው እንጂ እኔ የማውቀው ነገር የለም። ያን ራሱ ነግሮኝ ነበር። ውሰድ ችግር የለውም እሰራልሃለሁ ብሎኝ ዝቶብኝ ነው ሄደ። ለዛ ብሎ ነው ብሩን አልሰጥም ብዬ ስለከለከልኩት ለሱ ብሎ እኔ በዚህ መንገድ ሊያጠቃኝ የመጣው እንጂማ እኔም ጭራሽም የማውቀው ነገር የለም። መቼም የስልክ ጥሪዎቻችሁ ላይ የሚያደርገው ነገር በሰላም በስነ ስርዓት እንዳወራችሁ ነው አይደለ? ያሬድ ሲለኝ በዚህ ሰዓት ደውልላቸው፣ በዚህ ሰዓት እንደዚህ በላቸው፣ በዚህ ሰዓት እንደዚህ በል፣ ማስረጃዎችን ጠይቅ እያልክ ይሄንን ነገር አንተ ነበርክ ትእዛዝ እያስተላለፍክ የነበረው። ይሄ ሚሽን በጋራ ነበር እየሰራችሁ የነበራችሁ። ምንም አላቅም አትበለኝ። የምታውቀውን ነገር ነው እየጠየቅኩ ያለሁት እኮ። እኔ የማውቀው ነገር እኮ ነው የነገርኩህ። ምን አደረኩ? የማውቀውን ነገር ነገርኩህ። እኔ ምንም ያረኩት ነገር የለም። ደግሞ አንተ እንደምትለው እኔ ምንም ወንጀለኛ አይደለም። ከሁሉም ነፃ ነኝ እኔ። እሱ ነው ነፃ ነኝ አትበለኝ። አሁን ነፃ ነኝ አትበለኝ። የሰራው ወንጀል ታውቃለህ። ነፃ ነኝ አትበለኝ። ለብር ብሎ እኮ ነው እንደዚህ ያደረገው። ነፃ ነኝ አትበለኝ። ወንጀልን የሰራውን ነገር ታውቃለህ። አረ ወንድሜ ልንገርህ፣ እውነት እኔ ምንም አልሰራው። መቼም አንድ ምንም የማያይ አይኑ የማያይ ሰው ቤት ገብታችሁ ምን አይነት ማስፈራሪያ ስታደርጉ እንደነበረ፣ ማስፈራሪያውን ስትታገሉት እንደነበረ፣ ስትደበድቡት እንደነበረ ይሄንን ሁሉ ነገር ያየ የሰው አይን የሰው እማኝ አለ። የአይን እማኞች አሉ። ይሄንን ሁሉ ነገር አብራችሁ ነበር ስታደርግ የነበሩ። እኔ አልሰራው ከሱ ጋር ምንም አይነት ነገር አልሰራው ከስራ በስተቀር። አብረን እሱም ደላላ ነው እኔም ደላላኝ። ይሄ ስራ ነው የሚያገናኘን። ከዚህ ሌላ ምንም ስራ አብረን ሰርተን አናውቅም፣ አንተዋወቅም። በቃ ከዚህ በኋላ ይሄ ስራ ብቻ ነው አብረን የምንሰራው። እሱም ደላላ ነው እኔም ደላላ ነኝ። ያው ደረጃችን የኔ ከፍ ቢሆንም ከፍተኛ ቢሆንም አብረን ይሄን አይነት አንድ ስራ ላይ ነው የምንገኘው። እኔም ደላላ ስለሆንክ ነው እንጂ የምንገናኘው በሌላ ስራ አንተ እንደምትለው እንትን ወንጀል ምናምን እኔ ሰርቼም አላውቅም። ያው ወደ እኔ ለማዞር ብሎ ነው እንደዚህ ያለኩ እንጂ እኔም የማውቀው ነገር የለም። ይኸውልህ ኃይሉ፣ እኔ ከአንተ ጋር ከዚህ በኋላ ልቡን ልቅ መጫወት አልፈልግም። ዋጋህን ስሰጥህ የእጅህን ስሰጥህ ያኔ እውነቱን ትናገራለኝ እኮ። ምን ልንገርህ? ያኔ ይኸውልህ ልንገርህ አይደለ? አሁን እኔ እናንተ ቁጭ ብለን እንደምናወራው ከዚህ በኋላ ቁጭ ብለን አናወራም። እግርህን ወደ ላይ አድርጌ ስገርፍህ ያኔ ትናገራለህ። ምንድን ነው የምነግርህ? ይኸው ነገርኩህ፣ የማውቀውን ነገር ነገርኩህ። ማመን አለማመን ደግሞ የአንተ ድርሻ ነው። እኔ ምን አደረኩህ? ከዚህ በላይ እኮ ነገርኩህ፣ የማውቀውን ሁሉ ነገርኩህ። የምታውቀውን አይደለም የነገርከኝ። ዝም በል። የምታውቀውን አይደለም የነገርከኝ የማታውቀውን ነው። ውሸት ነው የነገርከኝ፣ እውነት አልነገርከኝም። የምታውቀውን ብትነግረኝማ ኖሮ እኔ ከመጀመሪያው ጀምሮ ያገኘሁትን ነጥቦች አንተ ላይ ሳነሳለህ ከተደዋወላችሁት ጀምሮ ይህንን ትእዛዝ ካስተላለፍክበት ሰዓት ጀምሮ ከያሬድ ጋር ያወራችሁትን ነገር ስልክ ላይ ስለተገኙት ሪከርዶች
ከዛ በተጨማሪ እዛ ቤት ገብታችሁ ስላደረጋችሁት ሰውየውን ስለደበደባችሁት ከዛ በተጨማሪ ኤልሳን ስላገታችኋት ጭምር ስለዚህ ሁሉ ነገሮች ነግሬ ይሄን ሁሉ ማስረጃ በእጄ ይዤ አሁንም እየካድከኝ ነው። እኛ ማንንም አላገትንም፣ ማንንም አልደበደብንም። እኔ ለስራ ብዬ ነው እሱ ጋር የደወልኩት። ከስራ በኋላ ስራውን ሰርተን ከጨረስን በኋላ ምንም ነገር አልተገናኘንም። ያው ኦም ብሎ ነው ወደ እኔ ያዞረው እንጂ እኔ ምንም ማውቀው ነገር የለውም። ለብሩ ብሎ ነው ድርሻዬን ለምን ከፍ አንተን በልጬ አልወስድም ብሎ እኔ ስለከለከልኩት ብቻ ነው ወደ እኔ ነገሩን ያዞረው እንጂ እኔ ምንም ማውቀው ነገር የለም። አብረን ነው ሰራ ነው። ኮሚሽን ላይ ነው የተጣላ ነው። በኮሚሽን ስራ ላይ ነው የተጣላ ነው። ለዚህ ብሎ ነው እኔን እንደዚህ ዝቶብኝ ሄዶ እሰራላለሁ ምናምን ብሎኝ ነው ሄደ። ለዛ ነው እንጂ እኔ ምንም አንተ እንዳልከው ምንም ማውቀው ወንጀል አልሰራው። ከፈለክ እሱን ራሱ ጠርተህ ልትናገር ትችላለህ። እየነገርከኝ ያለው የተደጋገመ ነገር ነው ከመጀመሪያው ጀምሮ እስከ መጨረሻው። እኔ ካንተ የምፈልገው ኤልሳን የት እንዳገታችኋት ነው። ከዛ በኋላ እነዚህ ሰዎች እነቁምላቸው የት እንዳሉ ነው። ይሄንን እንድትነግረኝ ነው የምፈልገው። ለመጨረሻ ጊዜ ነው። እውነቴን ነው የምልህ። ከዚህ በኋላ ይህን ጥያቄ አልደግመውም። ለመጨረሻ ጊዜ ነው የምጠይቀህ። እነ ኤልሳ አንተ እንደምትለው እኮ ኤልሳ ቆምላቸው ምንድን ነው እንደዚህ ያለ ስም ላዘዋል እንዴ? እኔ ምንም ማቆየ ነገር የለም እንደዚህ አይነት ነገር። ለምንድን ነው እያስጨነቅኝ እኮ ነው ያለ። እኔም ማቆ ነገር የለም። ግን እሺ እዚህ ቤት በምን መጣው በምን ቀን መጣው እንዳትል የመጨረሻ እድልህ ነው። ነግሬሃለሁ አይደለ? ምን ቀን እዚህ ወንጀል ውስጥ ገባሁ እስከምትል ድረስ እኔ ዋጋህን እሰጥሃለሁ። እኔ ምንም ነገር ብታል በቃ እኔ ካንተ ጋር ከዚህ በኋላ ጨርሻለሁ። ብቻ በምን አንተ እጅ ላይ ገባሁ እስከምትል ድረስ እኔ ዋጋህን እሰጥሃለሁ። ያሬድ እጃችን ላይ ነው ያለው። አሁን የኛ ሰዎች ያስገቡታል። ፊት ለፊት ያኔ ምን እንደምታወራ ያለውኝ አስገቡት። ያሬድን ይዛችሁት ነው። መቼም ሌባ ሲሰርቅ ይስማማል፣ ሲከፈል ይጣላል። እናንተ ነገር ደግሞ አሁን እያወራችሁ ያላችሁት ነገር ለየቅል ነው። መጀመሪያ እንግዲህ ተስማምታችሁ ነበር እየሰራችሁ የነበረው አይደለ? እንደዚህ አስፈራራ፣ እሺ፣ እንደዚህ ሰው አግት፣ እሺ። አሁን ደግሞ አንተ እሱ ነው ትላለህ፣ እሱ ደግሞ አንተ ነው እያለ ነው። መቼም እኔ እነሱ ነው ያለው። አዎ፣ ምንድን ነው ከስራ ውጭ ሌላ ወንጀል አብረን ሰርተን እናውቃለን? የምን ወንጀል ነው የምትለው? ስለምንድን ነው ስለምን ልጅ ነው የምታወራ? ቆይ አንተ አብረን ሰርተን እናውቃለን? እንደዚህ አይነት ስራ አሰርቼ አውቃለሁ? ስለምን እግታ ነው ደግሞ ለእሱ የነገርከው? ልጅቷን ያሳግጥክኝ አንተ አይደል? ማናት ልጅቷ? ጠቃሚ ኮሚሽን እናገኛለን እስካሁን በደለላ ከተሯሯጥኩበት ነገር ይሄ ይሻልሃል፣ ህይወትን ትቀይራለህ እያልክ ማላውቀው ነገር ውስጥ አስገብተህ በቃ ገደሉን እንደዳላት መስል አውርታ አይደል? ቆም ብለህ ነው እንደዚህ ያደረከው? ለባለፈው ኮሚሽን ብለህ ነው እንደዚህ ወደ እኔ ያከተልከው? የምን ኮሚሽን? አብረን የሰራነው ስራ ለሱ ብለህ ነው እንደዚህ መጥፎ ስራ ውስጥ የከተልከው? ምንድን ነው የሰራነው? ቆይ እኔ መች ነው ከስራ ውጭ መች ነው ሌላ ነገር ስራ ብዬ ያዘዝኩ? እኔ አንተ ስራ ያልከኝ አንድ ስራ ነው። ይሄንን ስራ ደግሞ ነው እኔን እንጂ ለአንተ ተሰራልኝ የነበርኩት አብረን የሌለ ነበር ነው ምንድን እንደምትለው እንጂ ካንተ ጋር ምን አይነት ስራ ሰርቼ አውቃለሁ? የሌላ ስራ ነው አብረን ሰራ። ቤት አልከኝ መጀመሪያ ሰፈር ስትመጣ ቤት አስገኘው፣ መኪና አልከኝ መኪና፣ የተለያዩ ስራዎችን የቤት ዕቃ ምናምን ነገር ሁሉ ነገር አሰጠሁህ እንጂ ካሱ ሌላ ስራ ሰርተናል እናውቃለን። ታዲያ እናንተ እኔ ኤልሳ የምባለው ራሱ የሰማሁት እሱ ነው። ኤልሳ ናት የምትባለው ልጅ ስትባል ኦን ብሎ ነው እንደዚህ ያደርጋል። ኦን ብሎ ነው እንጂ እኔ ይኸውልህ መጀመሪያ ሁለታችሁም ስነ ስርዓት ያዙ። በስነ ስርዓት ቁጭ በሉ። በስነ ስርዓት ቁጭ ብላችሁ እኔን አዳምጡኝ። አሁን እዚህ ጋር ለእኔ ምንም ዋጋ የለውም። አንተም ሰራህ ለእኔ ሁለታችሁም ወንጀለኞች ናችሁ። እኔ የምፈልገው ከእናንተ ስለ ኤልሳ ነው። ኤልሳን የት እንዳገታችኋት ነው የምፈልገው። እሱ ነው የሚያልኩህ እኮ እኔ በቃ እኔ ነገርኩ። በቃ እኔ ምንድነው የምትነግረው? ያለው ማስተምራቸው እህቶች አሉኝ። ለእነሱ ታፍተህ ምንድነው የምትነግረው? ደካማ ጎንን ስለሚያውቁ ነው። ገንዘብ እንደሚያስፈልግ ስላወቀ ብቻ በቃ እስከመቼ በዚህ ድለላ ስራ ሰርተህ ተገኘ እያልክ። ስለዚህ አሁን ጠቀም የሚል ገንዘብ ታገኛለህ። ይሄ ገንዘብ ደግሞ ለምታስተምራቸው እህቶችም ለእናትህ ማሳከሚያ ይሆንሃል። ስለዚህ ቀላል ነገር ነው። ልጅቱን ቤቱን አሳየኝ፣ የሆነ ቀን ሄድ ሰዎቹን አስፈራራን። ከዛ በኋላ ልጅቷን የሆነ ቀን ወሰድ፣ አለቀ። ከዛ ውጭ ማውቀው ነገር ቆም ብሎ እንደዚህ ያደርጋል። ይበልጠኛል፣ አብሳለሁ ብሎ ነው ወደ ልጅ እያካተተ ያለው እንጂ እኔ የማውቀው ምንም የማውቀው ነገር የለውም። ምንድነው የምትለው አንተ? ይበልጠኛል፣ ከሰራ ይበልጠኛል፣ እሱ ሀብታም ነው ብለህ ነው ወደ እኔ የምትካተተው? ጭራሽ እኔ አንተ እንደምትጠይቁ ተናግሬያለሁ እኮ። ስራ የሚያሰራ ጥሩ ሰው ነው፣ የተከበረ ሰው እያልኩ ነበር የተናገርኩት። በነገራችን ላይ እኔ የምልህ እንግዲህ ኃይሉ የኛ ሰዎች የገባበት ገብተው ያንተ ነህ አግኝተዋታል። የኔ ምን ልታደርጉ ነው? የት
ምንም አላውቀው ጉዳይ እኔን ካጣችሁ የትን ልትወስዱ ነው? መቼም በዚህ መደራደር የምትፈልግ አይመስለኝም አይደል? አልደራደርም። በእህትህ በቤተሰብ ምን አደረገች እሷ? ልክ እንደዚህ ደግሞ አንተ ለእህትህ እንደማትደራደረው ሁሉ ይሄም ልጅ ብቸኛ እህቱ ነች። ቤተሰብ የሚባል ነገር የለውም። ሙሉ ቤተሰቦቹ በዚህ ነገር ተሰውተው አልቀውበታል። በእናንተ ባዕድ አምልኮ ምክንያት በእናንተ ይኸውልህ ልንገርህ አይደለም፣ በእናንተ አረመናዊ ጉዳይ ምክንያት በእናንተ የሰይጣን አምልኮ ምክንያት ቤተሰቦቹን አጥቷል። ይሄ ሰውዬ የቀረችው አንድ ኤልሳ የምትባል እህቱ ነች እኮ። የሚላልኩ ምን ላድርግ? አንተ ለእህትህ እንደዚህ እንደምትሆነው ሁሉ ይሄም ዳግም እህቱን እንደዚህ ነው የሚፈልጋት። በዛ ላይ ብቸኛ የሆነ ሰው፣ ቤተሰብ የሌለ ሰው፣ አንድ እህት ብቻ ያለው ሰው። እህቴ ልቀቋት። እኔ የማውቀው ነገር የለም። ሰውዬ ሆን ብሎ ነው ወደ እኔ ያካትተው እንጂ ያሬድ ወደ እኔ ያካትተው ሆን ብሎ ነው እንጂ እኔ የማውቀው ነገር የለም። እህቴን ተውልኝ። እኔ ምን አደረኩ? ምንድነው እናንተ እኮ የምትሉት ነገር ራሱ አልገባኝም እኮ። ምን እያላችሁት ነው እንዴ? ደግሞ ለምንድን ነው እህቴን የምትወስዱት? መቼም እኛ እንግዲህ እንደናንተ አረመኔ አይደለንም፣ እንደናንተ መጥፎ ሰዎች አይደለንም። እያደረግን ያለነው ነገር እንደናንተ ሰው ማገት አይደለም። እንደዛ ቢሆን ኖሮ ይኸውልህ እኔ እህትን አልጠብቅም ካንተ አልጠብቅም። አንተ ለኔ በጣም በቂ ነህ። እኔ እዚሁ ጋር ጨርሰህ ነበረ። ከዚህ በር እንኳን አትወጣም ነበር አንተ። ምን አድርጌው የምታሰቃየኝ? ከኔ አልፎ ደግሞ እህቴን ለምንድን ነው የምትይዙት? እሱ አውቆ ልክ እንዳንተ ሸምጥጬ ነበር ነገሮችን። ግን እስከ መቼ እንዲህ አይነት ነገር ተደባብቆ ይቆይ? ለምን እንደምናደርግ ለምን እንደሆነ እኔ ስላስተነቀቃችሁ ስላስፈራራችሁኝ እኔ በጣም ላልመናገር ሞክሬ ነበር። ግን የደረሰብኝ ዱላ እኮ አንተ የባና ቤተሰቦችን ስለ እውነቱን ተናግሬ አሁን ትንሽ ልቤ ራሱ ይተረጋጋልኛል። እውነቱን ተናግረህ አንተም ከዚህ ነገር ውስጥ እኮ አንተ ፈርተህ ስለተናገርክ እኔም ያልሰራውን ስራ ሰራው ብዬ መናገር አለብኝ። እውነት መውጣቱ አይቀርም። ስለዚህ የምታውቀው ነገር ተናግረህ እኔም አንተም ለታብሎ ይችላል። የምን እውነት ነው? ልጅቷን ስላገትናት ነው። የትኛው ልጅ ነው ያገናት? እኔ ኤልሳ መባሉ ነው ወቁ ተናገረ ነው። ቆይ ምንድን ነው የምትለው? ምን አይነት ሰው ነው? ቆይ ምን አይነት ህሊና ነው ያለ? ከዚህ በኋላ ይኸውልህ ልንገርህ አይደለ ዘላለም ዓለምህን እድሜ ልክህን ከዚህ በኋላ ኤልሳ እህትህን አትያትም። ይሄን ደግሞ እኔ ልነግርህ ላረጋግጥልህ እፈልጋለሁ። ይሄንን ሁሉ ማስረጃ እጄ ላይ አለ። እኔ እንደፈለግከው አድርገኝ፣ ግን እህቴን ልቀቃት። እኔ ግን ምንም የማውቀው ነገር የለውም። ታውቃለህ ካልክ ደግሞ እኔን እንደፈለግከው አድርገኝ፣ ግን እህቴን ልቀቅልኝ። እኔ በቤተሰቦቼ ድርድር የለኝም፣ አላውቀውም። በጣም ነው የምወዳት። እህቴን ልቀቅኝ። እኔ እንደፈለግከው ማድረግ ትችላለህ። እሱ እንደምን ትፈልጋለህ? አዎ እፈልጋለሁ። ለምን እህትህን እንድንለቃት ትፈልጋለህ? ለምንድን ነው የማልፈልጋት? በጣም ነው እንዲህ የምፈልጋት። እባክህ ልቀቅላት። እንደዛ እንዲሆን አንተ የዳግም እህት ኤልሳ ያለችበትን ነገር ኤልሳ ማናት እኮ የምትለው ራሱ አልገባኝም እኮ። የምን ኤልሳ ናት? ማናት እሷ? ሰውዬ እናንተ ፈርቶ ብቻ እኮ ነው ያልሰራው ሰርቻለሁ ያለው። እውነት መናገር ስለፈለኩ ነው የተናገርኩት። ምን ፈርቻ አይደለም። አንተ እንደዚህ ፈርተህ ነው እንጂ ፈርቻ አይደለም። እውነት ስላትደረክ ብቻ ነው። ምንድነው ያደረገው? ምንድነው ያደረገው? ይሻለኝ ነበር። እሺ ባልገባበት ይሻለኛል። አሁን ከገባበት ጣጣ ውስጥ ባልገባ ይሻለኝ ነበር። እኔ እንዲህ አይነት ጣጣ መኖሩን አላወኩም። ፈሪ ነህ አንተ ሲጀመር። ፈርተህ እንዴ? ምንድነው? ይሄ ድፍረት አያዋጣህም። አንተም ቢሆን እውነቱ ብትናገር ነው የሚሻለው። የምን ነው የምናገረው? እየሸመጠች ያለውን እውነት ነው ተናገርና ከዚህ ጋር ብትወጣ ይሻላል። ምንም አልሰራው እኔ እንዴ? አንተ ፈርተህ እኮ ነው ያልሰራው ስራ ሰራው አልከው። እኔም እንዳንተ ፈርቼ ሰርቻለሁ ልበል? መቼም ይኸውልህ እንደዚህ እየደበክላችሁ ያላችሁ ሰዎች ጥጋቸውን ይዘዋል። አንተ እዚህ ጋር ራስን አጋፍጠህ ነው። ስንት ቢከፍሉ ነው? ምን ያክል ቢሰጡ ነው? ቆይ እንደዚህ ሆንከው? ምንም አልከፈሉልኝም። ምንም አልደበቅኩህም። እኔ የማውቀው ነገር ምንም የለም። ብስተቅለኝ ራሱ እኔ ከዚህ ውጪ ምንም የምናገረው ነገር የለም። ስለዚህ ዝም ብለህ እህቴን ከምታስጨንቃት እኔንም ከምታስጨንቀኝ እህቴን ልቀቅልኝ። እኔ ምንም የማውቀው ነገር የለም። እዚህ ጋር ልንገርህ ማለት መቼም ከዚህ በኋላ እኔ ከአንተ ጋር የምደረቅበት ምንም እንግዲህ ምክንያትም የለኝም ፍላጎትም የለኝም። ከዚህ በኋላ መቼም ነግሬሃለሁ አይደለ? የእኛ ሰዎች ኤልሳን ይዘዋታል፣ ያንተን እህት ይዘዋታል። ምን ማድረግ ይኸውልህ፣ አዳምጠኝ፣ መጀመሪያ አዳምጠኝ። ከዚህ በኋላ መቼም አንድ የታገተ ሰው ምን ሊደረግ እንደሚችል ታውቃለህ። በማገት በደንብ ልምድ ስላለ መቼም በማገት በደንብ ልምድ ስማኝ፣ መጀመሪያ በማገት መጀመሪያ በደንብ ልምድ ስላለ የታገተ ሰው ምን እንደሚደረግ ታውቀዋለህ አይደለ? የኛ ሰዎች እጅ ላይ ነች ሴት። አሁን ከዚህ በኋላ ካንተ ጋር አልዳረቅም። ኤልሳን ያደረጋችኋትን እያንዳንዷን ነገር ያንተ እህት ላይ ይሆናል። ልንገርህ አይደለ አንድ ስልክ ነው
እኔ ከዚህ በኋላ ካንተ ጋር አልቀመጥም። አሁኑኑ ደውዬ ኤልሳን ያደረጋችሁትን እያንዳንዱን ነገር ያንተ እህት ላይ እንዲያደርጉት አሁኑኑ ትእዛዝ ሰጣለሁ። ሰማኛል። እኔ ከዚህ በኋላ ካንተ ጋር ምንም መደረቅ አልፈልግም። ምንድነው የምትለው? ለቀሱ ናተ ለቀሱ። ይኸውልህ እንግዲህ ተመልካቾች የግድ ማድረግ ያለብንን ነገሮች እየተጠቀምን ነው። እኛ ማንፈልገውንም ቢሆን እንግዲህ የማንፈልገውን አካሄድ እናንተ እየሄዳችሁበት ያለው መንገድ በጣም አረመኔያዊ፣ ትንሽ እንኳን ርህራሄ የሌለበት ስለሆነ ማንፈልጋቸውን ነገሮች እንድናደርግ እያስገደዳችሁን ነው። በዚህ ካልሆነ እንግዲህ እናንተ ምንም እንትን የምትሉ ሰዎች አይደላችሁም። አሁንም ቢሆን የማንፈልገውን ነገር እንድናደርግ እያስገደዳችሁን ያላችሁት እናንተን ነው፣ በገዛ እጃችሁ ነው። በሰላም ያኔ ብናወራ ኖሮ ይህ ሁሉ ነገር አይፈጠርም ነበር። የግድኛ መያዝ ያለብን ማስረጃ ስላለ እናንተ ላይ ማለት ነው። ሁሉ በቃ እኔ የማውቀውን ነገር ሁሉ እናገራለሁ፣ እነግርካለሁ። ግን መጀመሪያ ቃል እንድትገቡልኝ የምፈልገው ነገር አለ። እይትም ምንም እንደምታደርጉት ቃል ግቡልኝ ነው የምለው እና እኔ የማውቀውን ሁሉ እነግርካለሁ። ይኸውልህ እኛ እንዳንተ አረመኔ ሰዎች አይደለንም። አሁንም ቢሆን ግን እንደዛ አይደለንም ማለት ግን ማድረግ ያለብንን ነገር ማድረግ አለብንን ብለን ካመንን ወደኋላ የምንል ሰዎች አይደለንም። እስከ መጨረሻው ድረስ እስከ መጨረሻው አንጥፍጣፊ ድረስ ማድረግ ያለብንን ነገር እናደርጋለን። እሺ እኔ ከሰውዬ ጋር የተገናኘ ነው። የምኑ ሰውዬ? እኔ ከአቶ ስለሺ ጋር የተገናኘ ነው በስራ ጉዳይ ነው። ምንድነው? ማን ነው አቶ ስለሺ? መጀመሪያ ይሄ ስራ የሚያሰራን ሰውዬ ነው እና በስራ ጉዳይ ነው ተገናኘ ነው። የሆነ አፓርትመንት ነገር አብረን እየሰራን እያለን በደንብ ተግባባንና በቃ ወዳጆች ሆነን ከዚያ በኋላ በቃ እሱ አድርግልኝ ምልኝ ሁሉ እያደረግኩላት ነበር እና በዚህ ምክንያት ደግሞ ብዙ ነገር አብረን ሰርተን በጣም ስለተግባባን ባለቤት ነው፣ ሀብታም ነው፣ ባለቤት አለው፣ ቤት አለው፣ በጣም ሀብታም ነው ሰውየው። ከዛ ቺኮች የምታውቀው ቺኮች አሉ ምናምን አለኝና እኔ የማውቀው ቺኮች ስላሉ ችግር የለውም ምናምን አልኩትና በቃ አቅርብልኝ ምናምን ስለኝ እሺ ብዬ ቺኮችን ለሱ እያመላለስኩ ነበር። ግን እስከ ዛሬ በስልክ እንጂ በአካል ተገናኝተን አናውቀውም። ከዛ በቃ አብረን እየሰራን እያለን ይሄን ስራ ውስጥ ከተተን እኛ ደግሞ ይሄ ስራ ሪክስ እንደሌለው አላወቅኩም ነበር እና በሆነ ምክንያት እኔ ደግሞ የቴ ብቻ በቃ የሌለ ብር ነው የምከፍለው አለኝ። በህይወቴ አይተም የማታውቀው ብር እሰጥሃለሁ ምናምን ስለኝ እኔም ደግሞ በቃ ይሄን ኃይል መዛዝ ይዞ አይመጣብኝም ብዬ እሺ አልኩትና በቃ የሆነች ተከሳለች እሷን አፍናትና አምጣልኝ ምናምን ስለኝ እሺ ብዬ እኔም የሆነች ልጆችን አደራጅቼ ከያሬድ ጋር ከያሬድ ጋር በስራ ጉዳይ ነው የምንተዋወቀው። እሱም ደላላ ስለሆነ እና ከሱ ጋርም እየሰራን እቺን ልጅ ይዘን ወደሱ እንትን አደረገን እና እንዲህ ነው። ማን ነው ይሄ አሁን ያልከው ሰውዬ? ይሄ ማን ነው? ስለሺ ነው ያልከኝ? አዎ አቶ ስለሺ ይባላል። ደግሞ ሰውዬ ምንድን ነው ታዲያ ከዚህ ጋር ምን አይነት ግንኙነት ኖሮት ነው ኤልሳን አገቱልኝ እስከ ማለት ድረስ የደረሰው? ይህንን ሁሉ ትእዛዝ የሰጠው እሱ ነው? አዎ ይሄን ሁሉ ትእዛዝ የሰጠኝ እሱ ነው። ሰውዬ በጣም ሲሰኛ ነገር ነው ታውቃለህ። ደግሞ እናንተ እንደምታስቡት ነገር ሰው አይደለም። በጋርድ ነው የምንቀሳቀሰው። የተቀባበለ ሽጉጥ ነው እዚህ የሚሄደው። በጣም ከባድ ሰውዬ ነው። በቃ ቢያንስ እኔ ይሄን ስለተናገርኩ ምን እንደሚያደርገኝ ራሱ ስለማላቅ እየቴና ደራ ልላችሁ ፈልጋለሁ። ስለዚህ እናንተም እሱን ማጥቃት ፈለጋችሁ እሱ በጣም ከባድ ከሚባል ነገር ከባድ ስለሆነ እንድታደርጉ ብዬ ነው ይሄን ነገር የምነግራችሁ። በጣም ሰውየው ከምታስቡት በላይ ነው፣ ከባድ ነው ሰውየው። ምንድን ነው ሰውየው ከቁምላቸው ጋር ምንድን ነው ግን ያለው ግንኙነት ታዲያ? እኛ አብረን ነው የምንሰራው እንጂ በቃ በሆነ ምክንያት ነው፣ በስራ ምክንያት ነው። መኪና እኔ ደላላ ስለሆንኩ መኪና ቤት ምናምን ነው በሱ ያገዛሉለት። ከዛ እሱ ደግሞ በሱ ምክንያት ነው የተዋወቅነው
እና ይሄው ነው በቃ እኔ ያልኩ አሁን ያልከው ስለሽ የተባለው ሰውዬና ቁምላቸው ያላቸው ግንኙነት ምንድን ነው? ይሄ ጉዳይ የሆነው በቁምላቸው መሪነት ነው ሊሆን የሚችለው። እዛ ቤት ስለሄደን እንግዲህ መጥቶ ያስፈራራንም ነበረ። ቁምላቸውም እዚህ ቤት ይመጣ ነበረ ብላን ነበር፣ አክስትየዋም ሳይቀር ዳግምም ሳይቀር። ስለዚህ ደግሞ ከቁምላቸው ጋር ግንኙነት ይኖራቸዋል በእርግጠኝነት። የኤልሳንም መታገዝ ጀምሮ ያደረገው እሱ ነው። እና እኔ ቁምላቸው የምትለው ነገር ምንም የማውቀው ነገር የለም። እኔ የምንተዋወቀው ከአቶ ስለሺ ጋር ነው። ከእሱ ጋር ራሱ በስልክ ብቻ ነው የምንገናኘው። እኔ ሴቶችን አቀርብለታለሁ፣ እሱ ደግሞ ለእኔ ይመጥናል ብሎ የምባል ብር ይከፍለኛል። እኔ ደግሞ በቃ እሱ ይሄን አድርግልኝ ስለኝ ለብር ብዬ ለየቴ ብዬ ደግሞ የቴ በእኔ ኃላፊነት ነው ያለችው እና የእሷ ኃላፊነት ስላለኝ ለእሷ ብዬ እሱ ይሄን አድርግልኝ ስለኝ እኔ ደግሞ ለብር ብዬ እሱ ያዘኝ ነገር ስለማደርግላት ነው እንጂ እኔና እሱ በአካል ተገናኝተን አናውቅም። በስልክ ነው የምንተዋወቀው። አቶ ቁምላቸው ያልከው ደግሞ እኔ ምንም አላውቀውም። ስለሱ ምንም የማውቀው ነገር የለም። አሁን ሰው የት ነው ያለው? ለምንድን ነው ኤልሳንስ ማገት የፈለገው ታዲያ? ነገርኩህ እኔ በእርግጥ ለምን እንዳገትከው አላውቀውም፣ ግን ሰውዬ ሴሰኛ ስለሆነ ልጠቀምባት ሊሆን ይችል እንጂ እኔ ምንም የማውቀው ነገር የለም። እዚህ የት ነው ያደረጋችኋት? ኤልሳን ከወሰዳችኋት በኋላ ወዴት ነው ያደረጋችኋት? የት እንደወሰደው አላውቀውም። የእሱ ሰው ነው ከኛ መጥቶ የተቀበለው። እኛ በስልክ ብቻ ነው የታዘዝነው። እሱ ደግሞ የራሱ ሰው ልኮ ከኛ ተቀብሎ ነው ሄደው። የት እንዳለችው አናውቀውም በዚህ ሰዓት። አሁን ይሄ ሰውዬ ታዲያ የት ነው ያለው? አሁን ስለሽ ያልከኝ ሰው ኤልሳን የማገቱን ትዕዛዝ የሰጣችሁ ሰው የት ነው ያለው? የት እንዳለ አላውቀውም። እንደነገርኩ እኛ በስልክ ነው እንጂ የምንተዋወቀው በአካል ተገናኝተን ስለማናቅ ልጅቷን ራሱ የራሱ ሰው ልኮ ነው ከኛ የተቀበለው እንጂ የት እንዳለ እሷ የት እንዳላት ምንም የምናውቀው ነገር የለም። እንዴት ነው የማታውቀው? ይሄንን ሁሉ ነገር እያደረክለት፣ ይሄንን ሁሉ ሴት እያቀረብክለት አንተ የት እንዳለ እንዴት ነው የማታውቀው? በስልክ ነው የምንገናኘው። ስልክ ደውልልኛል፣ አነሳላታለሁ፣ እናወራለን። በቃ እሱ ያለኝን ነገር ያዘኝ ነገር አደርግለታለሁ እንጂ ሌላ ነገር በቃ ቤቱ ምንም የማውቀው ፊቱን ራሱ አይቼው አላውቅም። በስልክ ነው በድምፅ ነው የማውቀው እንጂ ሌላ ነገር ምንም የማውቀው ነገር የለም። ልጅቷ ራሱ የት እንዳደረጋት ሞተች አለች ምንም የማውቀው ነገር የለም። ታግቱ ተባለን፣ አግተን ለሰውዬው ሰጠን። የራሱ ሰው ልኮ ከኛ ተቀበለ። ልጅቷ አለች አሉ ሞተች ምንም የምናውቀው ነገር ስለሌለ እኛ በድምፅ ብቻ ነው የምንተዋወቀው። በአካል ተገናኝተን አናውቅም። የት እንዳለ ስለማላቅ ይሄው ነው ያው የማውቀውን ነገር ይሄ ነው። እሺ የእሱን ስልክ ፈትሹትና አምጡልኝ ወደዚህ። ከዚህ ሰውዬ ጋር ስለሺ ከተባለ ይህንን ሁሉ ነገር እየመራችሁ ካለው ሰው ጋር መቼ ነው ለመጨረሻ ጊዜ የተገናኘች? ይሄን ላውቅ እችላለሁ እኔ? እንዴት እነግርሃለሁ? እንዴት ነው የማታውቀው? ምንድን ነው ላውቅ እችላለሁ ማለት? በቃ ይሄ ለዮቴሪክስ ስለሆነ እንዴት እነግርሃለሁ? ልንገርህ አይደለ? ይሄን ሁሉ የማውቀውን ነገር ሁሉ ነገርኩህ እኮ። እንዴት አሁን ደግሞ ምንድን ነው የነገርከኝ? እየጠየቅኩ ያለሁትን ጥያቄ በስነ ስርዓት ስመልስልኝ ነው ሁሉም ነገር ሊስተካከል የሚችለው። የማውቀው ነገር ሁሉ ነገርኩህ እኮ። አንተ ይኸውልህ ልንገርህ አይደለ? እሱን ከምትፈራው ሪስክ በላይ እኔ አስፈራለሁ። እሺ እሱ ከሚያደርግህ በላይ እኔ እጥፉን አደርግሃለሁ። ዛቻ ብቻ አይደለም ማስፈራሪያ ብቻ አይደለም እየተናገርኩ ያለሁት። ነገርኩህ። ይኸው ከአንተ በፊት የያዝነው ያሬድ ምን እንዳደረግነው በደንብ ያውቃል። እንዴት እንደተናገረ በደንብ ያውቃል። እኔ የእሱን እጥፍ አድርጌ እሰጥሃለሁ ሪስክ ብለህ ከፈራኸው በላይ። ሁሉንም ነገር የማውቀው ነገር ሁሉ ነገርኩህ እኮ። እንዴ ለምንድን ነው የምታስጨነቀኝ? አትለቀኝም? በቃ ካሁን በኋላ ማንን ነው የምለቀው? አንተ ነው የምለቀህ? መልቀቅ አይደለም ገና ካንተ የምፈልጋቸው በጣም ብዙ ነገሮች አሉ እኮ። ምንድን ነው የምትፈልገው? በዛ ላይ ነገርኩህ እኮ። መቼም ስለ እህትህ መርሳት አትፈልግም አይደለ? ስላለችበት ሁኔታ ማስታወስ ትፈልጋለህ አይደለ? እሱን እንዳረሰው በቃ ካሜራውን ዝቅ አድርግና እነግርካለሁ። ምንድነው ዝቅ አድርግ ማለት? ያው ለዮቴሪክስ ስለሆነ ቢያንስ እንዲህ ካሜራውን ዝቅ አድርግ ልንገርህ። ለመጨረሻ ጊዜ እንዴት እንደተገናኘ ነው የተደዋወል ነው ጊዜ። በጣም ጥሩ እሺ። አንድ ነገር ግን እደብቃለሁ ብትል እኔ ነው ያደርገኝ። ለአሁን አጥፉለት ካሜራውን፣ እኔ እነሱ እናወራለን።
እሺ እንግዲህ ተመልካቾች የነበረንን ቆይታ ተመልክታችኋልና ከኃይሉ ጋር ያደረግነውን እንዲሁም ደግሞ ከያሬድ ጋር የነበራቸውን ሰጣ ገባ እያንዳንዱ ነገር ተመልክታችኋል። ከዛ በኋላ እንግዲህ ምንድን ነው ያለው ለደህንነቴ ስለሚያሰጋኝ ካሜራውን አጥፎልኝና ያለውን ነገር እነግራችኋለሁ ነው ያለን። እንግዲህ ከዛ በኋላ በዋናነት ምንድን ነው የተነጋገርነው ትላንትና እኛ እሱን ከመያዛችን በፊት እንደተደዋወሉ ከዚህ ሰውዬ ጋር በቀጥታ ስለሺ ከተባለው ሰው ጋር እንደተደዋወሉ ከዛም እንግዲህ ለዛሬ ሴት እንደሚፈልግ እንደሚያቀርብለት ነበር የተነጋገሩት። ከዛ እንግዲህ ከሴቷ ጋር እንዴት እንደተከታተሩ የት ቦታ ምን እንዳደረጉ የት ቦታ እንደተከታተሩ ሳይቀር እያንዳንዱን ነገር ነግሮናል። እንደሰማችሁት ደግሞ ይሄ ሰውዬ የተቀባበለ ሽጉጥ ሳይቀር እንግዲህ ይዞ የሚንቀሳቀስ ሰው ነው። ቀላል ሰው አይደለም፣ ከባድ ሰው ነው። የራሱ እንግዲህ ታጣቂዎች ጋርዶች ያሉት ሰው ነው። ስለዚህ ቀላል ሰው እንዳትጠብቁ ብሎ ነበረ። ዛሬ እንግዲህ ይሄንን ሰው ደግሞ ያዝ ነው ማለት ለቁምላቸው ዋና ሰው እንደሆነ ነው እየተረዳን ያለ ነው ካወራናቸው ነገሮች አንጻር። ስለዚህ ይሄ ማለት በዋናነት እሱን እንይዘዋለን ማለት እንግዲህ እስካሁን ያደረግነው ልፋት እስካሁን የመጣንበት ርቀት እንግዲህ ፍሬ ያፈራል ብለን እናስባለን። እንግዲህ የመጨረሻ ሰዓታችን ላይ ደርሰናል ብለን እናስባለን። ባላችሁበት ይህንን ቪዲዮ የምትከታተሉ በሙሉ እንግዲህ ጥሩ ነገር እንዲያጋጥመን ይሄ ሰው እጃችን ላይ እንዲገባ በጸሎት አግዙ። ከካሜራ ጀርባ በጣም ብዙ የታጠቁ የኛ ኃይሎች አሉ። እንደሰማችሁት ቀላል ሰው አይደለም፣ የታጠቀ ሰው ነው። የታጠቀ ብቻ አይደለም የተቀባበለ ሽጉጥ ይዞ የሚንቀሳቀስ ሰው ነው። የራሱ ጋርዶች ያሉት ሰው ነው ብሏል። በዛ ብለን እንግዲህ የህግ አካላትም የሚያግዙን አሉ። የኛም ክሩ አባላት በጣም በዛ ብለን እንግዲህ ዛሬ ለመክበብ ነው ያደረግነው። እንግዲህ ያው እንግዲህ የኛ ሰዎች ካሜራ ውስጥም መግባት የሌለባቸው የደህንነት ሰዎችም የደህንነት አካላቶች ስላሉ ካሜራ ውስጥ ልናስገባቸው አልቻልንም። ነገር ግን በዛ ያሉ ሰዎች አሉ። ቤት ነው ምን ኑ እንንቀሳቀስ። ኑ ስንት 66 እሺ እናንተ ተጠጉና እንግዲህ በጣም በጥንቃቄ ድምጻችሁን ቀንሱ። ሶናይረ ግማሾቻችሁ በዛኛው ሆኑ፣ ግማሾቻችሁ በዚሁ ነው። እሺ መጀመሪያ እርግጠኛ ነህ እዚህ ነው አይደል? እሺ እርግጠኛ ነህ እዚህ የተሳሳተ ክፍል ከመጣን ግን በኋላ ጮካራ እዚህ ነው። ምንም አይነት ሰው የት እንዳያመልጣችሁ ፈትሹት። ቁጭ በይ ተረጋግተሽ ፈትሹት። ቁጭ በይ ተረጋግተሽ ፈትሹት። ማንም ሰው ሙሉ ቤቱን ፈትሹት። ምንድን ነው ያለው? ማን ያለው? ፈትሹት። ቤቱን ፈትሹት። ማንም የለም። የት ነው ያመለጠው? የት ነው ያለው? ሰውዬሽ የት ነው ያለው? የት ነው ያለው? ስለሽ የት ነው ያለው? እሷ ነች አይደል ያቀረበችው? እሷ ነች አይደል ወይ? አዎ እሷ ነች። የት ነው ያለው? ሰውዬሽ የት ነው ያለው? ቁጭ በይ ቁጭ በል። ና ቁጭ በል ቁጭ በል። የት ነው ያለው? ስለሽ የት ነው ያለው? ስለሽ የት ነው ያለው? የት ነው ያለው? ስለሽ ተሳስታችሁ ነው ወንድ። ሰውዬሽ የት ነው ያለው? ስለሽ ፈልገን ነው የመጣሁት። የት ነው ያለው? ሙሉ ቤቱን ፈትሻችኋል? እታች ሳይቀር የት ነው ያለው? ስለሽ ምንም ነገር የለም። የት ነው ያለው? ለምንድን ነው ዘቡ ብላችሁ ገብታችሁ ሰው የምታስጨንቁት? እሺ እናንተ እታች ድረስ እኛ ስንመጣ የት ነው ያለው? አብሮሽ ያለው ሰው እዚህ የጠራሽ ሰው ስለሽ የት ነው ያለው? ሰው ፈልጋችሁ ከሆነ ከ10 ደቂቃ በፊት ነው የወጣው። ከዚህ ወጥቷል? አዎ ከ10 ደቂቃ በፊት ነው የወጣው። እሺ ክደው ያዙት ያዙት። እናንተ እሱን ያዙት።